አሁን በሰሞኑን መቀሌ ላይ በነበረው ስብሰባ ምንድነው የነበረ? ይሄ ማሸማቀቂያ አስመስሎ አጥንተው የገቡበትን እንደሆነ የምታውቁት ምንድነው? በጣም ብልጽግናው የሆነ ቃላትን ይጠቀማሉ። እንግዲህ ሌላው አብዛኛው ፕሮቴስታንቶችን ነው አስጠንተው እንዲናገሩ ያደረጓቸው። መቀሌ ላይ፣ ዱርቤቴ ላይ፣ ፍኖተ ሰላም ላይ፣ ማርቆስ ላይ ሰሞኑን በተለይ አብዛኛውን ያሰለጠኗቸው ሰጠው እንግዲህ እንዲናገሩ አድርጓል። ከየት አመጣው ነው ችግሩ? ከየት አመጣው? ከደቡብ ፒውር አማርኛ፣ ከኦሮሚያ ፒውር አማርኛ የሚናገሩትን መርጦ አመጣው። የመቀሌ ኗሪ ያስመስለው፣ የፍኖተ ሰላም ኗሪ ያስመስለው እንግዲህ ንግግራቸውን ሲያስደርጉ ነበር። ይህ በማይክ የሚመጣ ለውጥ የለም። መቀሌ ላይ ያስተማርኩት ተማሪ ባሌን ረሸነው ብላ እንግዲህ ነገር ግን ይህን ነገር የብልጽግና የሚዲያ ሚሊሻዎች አልለቀቁት። ለምንድን ነው? ምክንያቱም ይወጣባቸዋል። ምክንያቱም እነሱ ለቀውት ከተዛባ ይወጣባቸዋል መረጃ። ቃል ኪዳንን፣ ሙያነሽንና መልካምን የመሰሉ የአማራ ሴቶች እንግዲህ በርካታ እነዚህን የመሰሉ ትላንትና እነሱ ይፋ መደረጋቸው ነው እንጂ በርካታ የተያዙና እርምጃ ያልተወሰደባቸው ሳምንትና 2 ሳምንት ታስረው የተለቀቁ ወንዶች በርካታ ናቸው። በርካታ መስዋዕት አስከፍለው እነዚህ የመጀመሪያዎቹ አይደለም። ባለፈውም በዳሞት አካባቢ የተያዘች አንዲት አለች። ከአዲስ አበባ ኩልፌ ቀራኒዮ ወረዳ 6 አካባቢ ተመልምላ መጣ የተያዘች አለች። አርበኛ ዝናቡን፣ ሻለቃ ዝናቡ ልንገረው እንደማስገደል። ስለዚህ ይሄ አይነት እንዴት ተበራከተ? እንዴት ሴቶች ወደዚህ ደፍረው ገቡበት ስንል የእርምጃ አወሳሰድ ነው። የአማራ ወገንተኝነት ነው። የአማራ ይሉንታ ነው። የአማራ ለትግሉ ያለው ቁርጠኝነት ብሔርተኝነትንና ትግልን ከወገንተኝነትና ከይሉንታ ከሃይማኖት የማራቅ ችግር ነው ይህን ያመጣው። ስለዚህ አጉል ይሉንታነት ሲኖር ሴቶችን በሴተኛ አዳሪነት እንዲሁም በመከላከያ ጓደኝነት፣ ፍቅረኝነት እናገባቸዋለን እያሉ እያታለሉ የሴቶችንም ሕይወት እያበላሹም እንግዲህ በጊዜያዊነት እየተጠቀሙባቸው ስሜታቸውን ለሴቶች አስበው እያታለሉ እንግዲህ በማስመሰል ለሴቶች አስበው በመምሰል እያታለሉ እንግዲህ መረጃ እየተቀበሉ በሴቶች በኩል ብዙ አመራሮችን አጠናል፣ ብዙ አባላትን አጠናል። ስለዚህ ነገር መስተካከል አለበት። እንዴት ይስተካከላል ሲባል እንግዲህ እነ ሙያነሽ እነ መልካምና እነ ቃል ኪዳን ላይ የተወሰደው የማስተማሪያ እርምጃ ተጠናክሮ መቀጠል አለበት። ከዚህ በፊት ብዙ ወንዶች ተለቋል። መስዋዕትነት አመራርን ያክል አስገድለው በይሉንታ በሰፈር አስተሳሰብ በወገንተኝነት ባጉል ይሉንታ ሃይማኖታችን አይፈቅድም እየተባለ ብዙ አመራሮችን እንግዲህ ያጣንበት ሁኔታ አለ። ይህ ነገር ማስተካከል አለበት ብለን ብዙ ጊዜ ጮኸናል። በተደጋጋሚ ደህንነቶችን አሰልጥኖ ሲያስገባ መረጃ ወጥተናል። ነገር ግን ሲያዙም 2 ሳምንትና ሳምንት እያሰሩ ሲለቀቁ ነበር። ይህ ያመጣው የሞራል ልዕልና፣ ይህ ያመጣው የሞራልን ጠላት በዚህ ደረጃ እንዲገነባበት ሞራሉን የባንዳን ሞራል በዚህ ደረጃ እንዲገነባ ሆኖ እንግዲህ ሴቶች በስፋት እስከ በረሃ ድረስ በመውረድ እንግዲህ እየሰለሉ መስዋዕት ሲያስከፍሉና ሲያወድሙ ንጹሃን አማራን ሲያስገድሉ በድሮን ሲያስጨፈጭፉ ነበር። አሁን እነ መልካም እነ ሙያነሽ እና እነ ቃል ኪዳን ላይ የተወሰደው እርምጃ አስተማሪ ነው። ተጠናክሮ መቀጠል አለ።